እሷ ለራሷ ማለት ነው አይሞቃት፣ አይበርዳት፣ አይቀዘቅዛት፣ ምን አይላት፣ አይወብቃት። እሷ ለራሷ ማለት ነው የራሷ ስራ ላይ ነች። ውዶቼ ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? የማከብራችሁ የምወዳችሁ ደህና ናችሁ ወይ? አላችሁ ወይ? ላይክ የምታደርጉኝ ሼር፣ ሰብስክራይብ የምታደርጉኝ አዳዲስ ሰብስክራይበሮች በጣም ነው ማመሰግናችሁ የኔ ውዶች፣ የኔ ማሮች። አክብራችሁኝ ፈልጋችሁኝ ሰብስክራይብ ስለምታደርጉኝ እጅግ በጣም ከልብ 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 አመሰግናለሁ። ወዳችኋለሁ። የምር እህታችን ናት በርቺ የምትሉኝ ሰዎች በጣም ከልብ ነው ማመሰግነው። እህቶች እኔ ከፍ እንድል እኔ የምሰራው ስራ ወይም ደግሞ እኔ የማደርገው ነገር ለእናንተ ይጠቅማችኋል ብዬ ሳይሆን ግን በቃ እኔ እንድበረታታ ነው ሰብስክራይብ የምታደርጉኝና በጣም ከልብ ደግሞ አመሰግነው። ላይክ የምታደርጉኝ በጣም እግዚአብሔር ያክብርልኝ። የእውነት ሌላ ምንም የምለው ነገር የለኝም። ቅመሜ እንግዲህ ዛሬ የሆነ ነገር ሪፖስት አድርጋ አየኋትና በነገራችን ላይ አንድ ብቻ አይደለም በጣም ብዙ ሪፖስቶች ነው ያየሁት። እሷ ሪፖስት የምታደርጋቸው ደግሞ የሚገርመው ነገር ይደርሰኛል ለእኔ እንደ ማለት ለማንኛውም ሰው አይደርስም። እንደዚህ ቲክቶክ ላይ ሼር የሚደረግ ነው ወይም ደግሞ ሪፖስት የሚደረገው ነገር ለማንኛውም ሰው አይደርስም። እንደዚህ አይነት ጥቅሶችን ለሚከታተል ሰው ብቻ ነው የሚደርሰውና ለእኔ ስለደረሰኝ ይደርሰኛል ፖስት የምታደርጋቸውና ብዙ ናቸውና ከዛ መሀል ግን የሰኔ ተወላጆች ሃፒ በርዝዳይ የኔ የሰኔ ተወላጆች የሚል አየሁኝና ሀይሚዬ እንግዲህ ለልደቷን ለማክበር እጅግ በጣም ጓጉታለች ማለት ነው። እንደተረዳኋት ከሆነ በቃ ልደቷን በቃ በጉጉት ነው የልደት ቀኗን የምትጠብቀውና ሲሆን አሁን ላይ ሁሉም ነገር የሚመስለው ድራማ ነው። እውነት እየመሰለኝ አይደለምና ማለት ነገሮችን ሳያቸው የሆነ ሲሆን ፈጣሪ ድራማ ሆኖ ወይም እያረጋችሁት ያላችሁት ነገር ውሸት ሆኖ ነገ ሁሉም እነ ዳኒም እነ ሶሲም በቃ ሁሉም እዚህ ድራማ ላይ የተሳተፈ ሁሉ አንድ ላይ ተሰብስበው ፕራንክ ነው ብለው አንቺን ሰርፕራይዝ አድርገው ብሩኬም ይቅርታ የሚሉበት ጊዜ ይሁን ብዬ ምኞቴም ነው ጸሎቴም ነው ሲሆን ማለት ነው። ሳይሆን ደግሞ ማንንም እንዳትሰሚ አንቺን የሚወድሽ የሚያከብርሽ ማንኛውም ሰው ይሁን የሚፈልግሽ ደስታሽን ሳቅሽን የሚፈልግ ተደስተሽ እንድታይ የሚፈልግ ስኬትሽን የሚፈልግ ፈገግታሽን የሚፈልግ በደስታሽ የሚደሰት ካለ ማንኛውም ሰው ይሁን ልደትሽን ያክብርልሽ፣ ደስ ይለናል። ከሌለም ደግሞ ያው እስከ ዛሬ ብሩኬን ነበረ መቼም በጉጉት የምንጠብቀው እሱን ያከብርላታል ብለን ነውና ማንንም ሳትሰሚ ልደትሽን ፏፈሽ አድርገሽ ራስሽ በደንብ በቃ እንዴት ልበልሽ ለምንም ነገር ለማንም ቦታ ሳትሰጪ በቃ የተፈጠረውን ነገር እንዳልተፈጠረ አድርገሽ አስበሽ ፏ ብለሽ በቃ ልደትሽን ራስሽ ከማንም ምንም ሳትጠብቂ እንደምታከብሪ ትልቅ ተስፋ አለኝ። ማለት በቃ ከማንም ምንም ሳትጠብቂ በቃ በራስሽ ማለት ነው ደስ ብሎሽ በቃ ደስታሽ ሆኖ እንደምናይሽ ትልቅ ተስፋ አለኝ በእውነቱ ማለት ነው። እና የሰኔ ተወላጆች እንኳን ደስ አላችሁ ብላ ሳያት በቃ ሀይሚዬ በቃ ደስ ማለት አለ አይደለ የሆነ በቃ ለልደቷ ምን ያክል እንደጓጓሽ ነው ያየውባትና ፈጣሪ ሲሆን የእውነት ሰላማችሁ ይመለስ። ካልሆነም ደግሞ ያው እናውቃለን አንቺ ከማንም ምንም እንደማትጠብቂ ማለት እኔ ሃይሚን ሳቃት እስከ ዛሬ ማለት ነው አለ አይደለ ነገሮች ይመጣሉ፣ የሆነ ችግር ይፈጠራል፣ እኛ ኦኦ እንላለን፣ እናዝናለን፣ ሃይሚዬ እንደዚህ ሆነች እንላለን፣ ብሩኬ እንደዚህ ሆነ በቃ እነሱ ኦኦ እንላለን እኛ በቃ ተመልካች ይንጫጫን እስካሁን ድረስ። እሷ ግን በቃ በኮንፊደንስ እና በጀግንነት ነገሮችን የምትወጣቸውና ለዛም ነው እኔ ሀይሜን በሙሉ ልብ ማምናትና የምተማመንባት። ለዛ ነው እሷ በነገራችን ላይ ካጠገቧ ሰውም የማይኖረው ካጠገቧ ሰውም ያው ቤተሰቦቿ በሷ ስለሚተማመኑ ይመስለኛል የተዋትም ማለት ነው። ማለት እስካሁን ድረስ እንግዲህ አንድ ሰው የትነሽ ወዴት ነሽ ያለ የለም። ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ውካታ ችግር ስታሳልፍ ሀይሚ
እስካሁን ድረስ አንድ ወንድም አንድ እህት እንዲሁ ከጋሽዬም ጭምር አንድ ሰው ወጥቶ አረ እንደዛ አታርግ ብሩኬ፣ አረ እንደዛ አታርጊ ሀይሚ፣ አረ ተው ያለ የለም ከሀይሚ ቤተሰቦችና አንዳንዴ በሷ ይተማመናሉ። በቃ እንደዛ ብዬ ነው የማስበው እኔ። በቃ በሷ ላይ ሙሉ እምነት አላቸው። ነገሮችን ብቻዋን እንደምታልፍ ብቻዋን እንደምትወጣ እምነት ጥለውባታል እዚች ልጅ ላይና ለዛም ይመስለኛል አንዳንዴ ብቸኛ የሚሆነችው በሷ ዙሪያ ያሉ ሰዎች ወይም ቤተሰቦቿ በሷ ላይ ትልቅ እምነትና ተስፋ አላቸው። በጥንካሬዋ ይተማመናሉ ብዬ ነው የማስበውና ሌላ ግን ፏፈሽ ድምቅ ብለሽ ልደትሽን አክብሪ። እንግዲህ ሰርፕራይዝ የምታደርጓት ካላችሁ ዛሬውኑ ጀምሩ። እውነት አምና ቲክቶክ ላይ ነበር የተከበረላትና አይቻ አውቃለሁ ያስታውሳለሁ። እና ዘንድሮም እንግዲህ ሰርፕራይዝ ያዘጋጃችሁ ካላችሁ ሰርፕራይዛችሁን አዘጋጁ። ሀይሚዬ ደስ እንዲላት እንዳይከፋት የማትፈልጉ ልጆች በቃ ከጎንሽ ነን፣ አይዞኝ ሀይሚዬ አንቺ ጎበዝ ሴት ነሽ፣ ጠንካራ ሴት። በነገራችን ላይ ማለት ነው የእውነት አይዞሽ ማለት ትልቅ ነገር ነው። እውነቴን ነው የምላችሁ። የሆነ ነገር በቃ ከፍታችሁ ውስጣችሁን ደብሯችሁ የሆነ ነገር አዝናችሁ ምናምን ነገር ለሆነ ሰው ደግሞ ሄዳችሁ የውስጣችሁን ስታናገሩት፣ ስታወዩት፣ ስታማክሩት አይዞሽ ይሄ ነገር ያልፋል ብሎ ራሱ የሆነ ሰው ከጎናችሁ ሆኖ ማጽናናት ትልቅ ነገር ነው ውዶቼ፣ ቀላል ነገር እንዳይመስላችሁ። እና ያው እንግዲህ አንድነታችሁን እንደምታሳዩ ተስፋ አደርጋለሁ። ሀይሚዬን እንዳይደብራት ያው ከብሩኬ ጋር እንግዲህ ፈጣሪ እህል ውሃ ካላቸው ያየ ድራማም ይሁን እውነትም ይሁን ምንም ይሁን ቀስ እያለ እውነታው ይወጣል። አሁን እኛ ጋር ምንም እየተሸፋፈነ ነገር ነው እያየን ያለ ነው። ምንም ግልጽ የሆነ ነገር የለም። በቃኛ በምን አይኔ አሁን በማየው እነሱ እንደው እኔ ባየሁት በተጣሉ ያልኩት ነገር የኔ የህፃን ልጅ ጨዋታ ቀላል ነገር በቃ እልህ ምናምን ልጅነት ምናምን ነው እንጂ ይሄን ያክል እዚህ የሚያዳርስ አልነበረም። ግን ከዚህ ጀርባ ሚዲያ ላይ መውጣት ያልቻለ የሆነ ነገር እንዳለ በደንብ ይሰማኛል። ግን ስለዚህ እሱ ደግሞ ጊዜ ነው የሚፈታው። ጊዜና ሁለቱ ናቸው የሚተዋወቁ። እንግዲህ እንደተደራረጉ ለምን እንደሆነ እዚህ ደረጃ የደረሱት እነሱ ያውቃሉ። ሲሆን ፈጣሪ አንድ ያርጋቸው። እኔ አሁንም ቢሆን ይለያያሉ ብዬ አላስብም፣ አልፈራምም። በቃ አንድ እንደሚሆኑ አውቃለሁ የሆነ ጊዜ ላይ ማለት ነው። አንዳንድ ጊዜ የዩቱብ ባህሪው የስራው ባህሪም አንዳንድ ጊዜ እንደዚህ ያደርጋልና ዝም ብሎ ከኛ የሚጠበቀው ክፉ አለመናገር፣ ዝም ብሎ ማየት፣ ማዳመጥ፣ ሁለቱንም በቃ ማየት ነው። መጨረሻውን ዝም ብሎ ማየት ነው። ሌላ ለኛ ምንም ጥቅም ትርፍም የለውም። ሌላ ክፉ መናገሩ ማውራቱም እና ሁለታችሁንም ፈጣሪ ይጠብቃችሁ፣ በያላችሁበት ሰላም ያርጋችሁ። ቻው፣ ደህና ሁኑልኝ።